ቸርነት ነው ያደረሰኝ እስከ ዛሬ ምሕረት ነው የጠበቀኝ እስከ ዛሬ ላመስግን የኔ ጌታ በዝማሬ ላመስግን የኔ ጌታ በዝማሬ። ስሜ ሊቀ ካህናት መምህር ብርሃኑ እባላለሁ። የዚህ ቤተክርስቲያን ዋና አስተዳዳሪ ነኝ። የሥራ ሰው፣ የተማረ ሰው፣ አእምሮ የታነጸ ሰው ይኸው ውጤት ያሳያል። ያኔ ስመጣ እነዚህ መጠለያዎች ተጀምረው ነበረ። ይሄ ገና አልተጀመረም ነበር። ጽሕፈት ቤቱ በዛ በኋላ በኩል ያለው ብዙ ስራዎች ናቸው ተከናውነው ያገኘኋቸው። ዝጋም አንድ ቤት ነበር እንግዲህ ይሄ ይፈርሳል የሚል ነበረ። ያው ፈርሶ ሁሉ ነገር አምሮ ስለመጣሁ ደስ ብሎኛል። እንኳን ደስ አላችሁ። እንግዲህ ይሄ የወንጌል ውጤት ነው። ያንቺ እቅዳችን ይሄ መጠለያውና ቴራዞ ነበረ። የመካከለኛው ይሄን ጽሕፈት ቤት ስራ ነበረ። ግን ባጭሩ እቅዳችን ይሄን ስራ አጠናቀቅ ጽሕፈት ቤቱን በማጠናቀቅ ላይ እንገኛለን። የመካከለኛው ጊዜ እቅዳችን ደግሞ ጽሕፈት ቤቱ ስራና የድልድዩ ስራ ማጠናቀቅ ነው። ረጅም እቅዳችን ደግሞ ይሄ በግለሰቦች የተያዙ ቦታዎችን ገዝቶ ማስገባት ነውና ሶስት እቅዶች ነው ያሉንና አሁን እንደምታዩት ይሄ ምድረ ግቢውን በጣም ኃይለኛ ተራራ የነበረ ነው። አደጋ መከላከያ ግንባታዎች አሉት። የጥበቃ ቤት አለው። ከዛም በኋላ ይሄኛው ደረጃ ትንሽ ይቀረዋል። ደረጃ ልክ ያኛው ደረጃ ቤታው ነው መሬት ደረጃ የሚሰራበት ነው። ከዛ ይሄኛው ጽሕፈት ቤታችን ሲያልቅ አይታችሁ ከሆነ ወደ ላይ ይዞራል አዳራሽ። ይሄኛው ቢሮ ስራ ከጨረስን በኋላ አሁን ያለንበት ጊዜያዊ ቢሮአችን ይሄኛው አፍርሰን ያኛው ወደ ላይ መሰረት አውጥተን ይዞራል። የላ አዳራሽ አለው እዚህ ጋር ፈርሶ ይዞራል። አውጥተን ብረቶቹን አውጥተን ቆረን ይቀጥል ነው ወደዚህ ወራ ጥቅምት እግዚአብሔር ቢረዳን ምድረ ግቢውን ይሄንን ማጠናቀቅ ማስመረቅ ነው። ግራውንዱ ብሎኬት ተገንብቷል። የመጀመሪያው ስላብና ሁለተኛው ላይ ነው ብሎኬት የሚቀረን። ጣራ በዚህ ሳምንት እናለብሳለን። ቆርቆሮ አግኝተናል። በር መስኮቶቹም አብዛኞቹ እየተያዙ ናቸው። እግዚአብሔር ቢፈቅድ ጥቅምት አጋማሽ ላይ ይሄንን አጠናቀን ከምድረ ግቢው ጋር ቀለም አስቀብተን የሚታረሙ ነገሮች ታርመ ማስፈጸም ነው። ጾመ ማርያም ላይ በአንድ ወር የተሰራ ነው። ይሄ ሁሉ ይሄ ደረጃዎቹ የላይኛው ወደፊት በመጨረሻ በሶስተኛ እቅዳችን የሚሰራ ነው። ይሄ እንግዲህ በፊት በጣም ገደል የነበረ ነው፣ ንደን ነው። ይሄ ብቻ አይደለም የተሰራው። እነዚህንም ባዶ ክፍት ቦታዎች ነበሩ። እነዚህ ራሱ ዕቃ ቤትና አነስተኛ አዳራሽ ገንብተን ነው። የዘመናዊ ዕቃ ቤት ሙዚየም የሚጎበኝ አሁን አዲስ ነው። ጥቂት ፊኒሺንጎች ይቀሩታል። ቀጣይ አብሮ የሚሟሉ ነገሮች ይኖራሉ። ይሄም ከዕቃ ቤቱ ጋር እያይዘን ለካህናት መሰብሰቢያ የልጆች መማሪያ ያምንማሪያ እንደ አዳራሽ ማለት ነው። ትንሽ አዳራሽ አረጋችሁ። ብዙ ዕቃ ቤትም ይዞልናል። አሁን እዚህ ላይ የምትሰሩት ምንድን ነው? ይሄንን ለብሶ ከላይ ባለ 4 ቤርጋ የሚባል በጣም ውድ ብረት ነውና ወደ 40 ሜትር ነው። እንደዚህኛው አልብሶ ግቢውን ማስፋት ነው። ጸበል ያለበት ይነሳል። ታቦት መዞሪያው ከላይ ይሰራለታል። ከስር ወደ 24 መጠመቂያ ክፍል ይኖረዋል። 24 የካህናት ለብቻ የምዕመናን 12 የወንድ 12 የሴት 12 የአጥማቂዎች ልብስ መቀየሪያ ገድል ማንበቢያ ይኖረዋል ከስር። ከላይ ደግሞ የወንጌል መማሪያ፣ የክርስትና ቤት፣ ሌሎች አገልግሎት ከምግብ ነክ ውጪ የሆኑ ነገሮችን የሚሰጡበት ይሆናል። ከላይ ይሄ ቆርቆሮ በቆርቆሮ የሚታዩት ጊዜያዊ ሰንበት ትምህርት ልጆች መማሪያ ነው። ይሄኛው አዳራሽ ሲያልቅ እዛም አዳራሽ አለ። 2 አዳራሽ ነው ያለን። እዛም አለ እዚህም አለ። ይሄኛው ግን ፓርኪንግ ነው የሚሆነው። ይሄ እንግዲህ በጣም ውድ የሆነ ነገር ነው። ባዞላ ነውና ባዞላ የሆነበት ምክንያት ሰፈሩ አጠቃላይ ከላይ ፍሳሽ እየመጣ ረግረግ ነው። ምንጭ አለ፣ ውሃ ኮብል ካለ ምን ካለ እንዳለ ስለሚያመነጭ እንደዛ በጣም ተጠንቅቆ ባዞላ የሆነው ለዛ ነው። እግዚአብሔር ይፈቅድ እንግዲህ ቅድም እንዳልኩ ጥቅምት ላይ ለማስመረቅ ነው እቅዳችን። በዛ በኩል የተሰራው ጽሕፈት ቤት ቦለኬት ያስፈልጋል። ቦለኬት የሚያስፈልገው 6000 ቦለኬት ነው። መቶ ቦለኬት አንድ ሰው ቢችል አንዱ 40 ብር ነው።
የባንክ ሂሳብ ቁጥሩ 1063 93 95 689 ሁለተኛው ደግሞ 1023 88 55 458 በእነዚህ ቁጥሮች ማስገባት ይቻላል። ለሚሰሩ ስራዎች አብዛኛው እዚህ ቤተክርስቲያን ከተጀመረ ጀምሮ ድልድዩን 30 እና 40% ይሳቸው እጅ አለበትና እግዚአብሔር ይጠብቅልን። አባታችን አክብረውን ስለመጡ እጅግ አድርገን እናመሰግናለን። እግዚአብሔር አምላካችን የተመሰገነ ይሁን። አሜን። አቡነ ዘበሰማያት